ሰላም ሰላም እንዴት ናችሁ? የአውሮፓ ቻምፒየንስ ሊግ የምድብ ስድስተኛ ጨዋታዎች ተጠናቀዋል። ዛሬ በሁለተኛ ቀን ውሎ የተለያዩ ውጤቶች ተመዝግበዋል። በዋናነት ግን እኔ የተከታተልኩት ጨዋታ የክለብ ብሩዥ እና የአርሰናል ጨዋታ ነው። በዋናነት እንግዲህ ከጨዋታው በፊትም ስለው እንደነበረው የአርሰናል የሞት የሽረት ጉዳይ ላይሆን ይችላል። ምክንያቱም አርሰናል ቀሪ 5 ጨዋታዎችን በሙሉ አሸንፎ 15 ነጥቦች ሰብስቦ ነበረ ያለው። ነገር ግን አሁንም የአለመሸነፍ ሳይሆን የማሸነፍ ሪካርዱን እስከ መጨረሻው ድረስ አስቀጥሏል። አርሰናል 3-0 በሆነ ሰፊ ውጤት በሜዳውና በደጋፊው ፊት ክለብ ብሩዥን አሸንፏል። እንደተመለከታችሁት እንግዲህ ማዱኬ ከጉዳት መልስ አብቦ ሻይን አድርጎ አምሽቷል። በክለብ ብሩዥ ሜዳ 2 ጎሎችን አስቆጥሯል። ደግሞ ጎሎቹ እንዴት አባታችሁ እንደሚያምሩ በተለይ የመጀመሪያው ጎል በጣም ነው የሚማርከው ማለት ነው። እና እንዴት አድርጎ እንደመታው እንዴት አድርጎ ኳስና መረብን እንዳዋሃደ እንኳን ለደጋፊ ዝም ብሎ እግር ኳስን በመውደድ ብቻ ለሚከታተልም ሰው የሆነ ስሜት የሚያሞቅ አይነት ጎል ነው ያስቆጠረው እና ቀሪዋን ማርቲኔሊ ልማደኛው ማርቲኔሊ አስቆጥሯል። ለማንኛውም 3-0 በሆነ ውጤት አሸንፏል። አርሰናል 100% እስካሁን ያደረጋቸውን በአውሮፓ ቻምፒየንስ ሊግ 100% የማሸነፍ ጉዞውን አስቀጥሎ አምሽቷል። እንግዲህ እንደሚታወቀው አርሰናል ቤት የተለያዩ ጉዳቶች መቀጠላቸውን መነሻ በማድረግ ምናልባትም አርሰናል አሁንም ቢሆን ያለ ወሳኝ ተጫዋቾቹ በተለይ የነ ሳሊባ የነ ትሮሳርድ የነ ዴክላን ራይስ አለመኖር ኢቭን ራሱ በፊት መስመር ያለውን ክፍተት የሚሸፍነው ወጣቱ ማክስ ዶማን መጎዳቱን ጭምር ከጨዋታው በፊት ጠቅሰን ምናልባትም ትንሽ ሊፈትነው ይችላል። ቢሸነፍም ያን ያህል አርሰናል ብዙም ላይሆን ይችላል። የሞት የሽረት አይነት የሚባል ጨዋታ ላይሆን ይችላል ነው እንጂ ወሳኝ ተጫዋቾቹ አሁንም ሙሉ በሙሉ ያልነበሩበት መድረክ ወይም የጨዋታ መድረክ እንደመሆኑ መጠን ትንሽ ሊቸገር ይችላል አርሰናል የሚል ግምት ነበረ። ነገር ግን አርሰናል አስተማማኝ በሆነ መንገድ ከሜዳው ውጭ በተጋጣሚ ሜዳና የደጋፊ ፊት ሆኖ በአስተማማኝ ሁኔታ አሸንፎ ተመልሷል። በአውሮፓ ቻምፒየንስ ሊግ መድረክ ብቸኛ ያልተሸነፈው ወይም ነጥብ ያልጣለው ክለብ ነው አርሰናል። ዛሬም እሱን አስቀጥሎ ወጥቷል ማለት ነው። እንግዲህ በእርግጥ በአውሮፓ ቻምፒየንስ ሊግ ቀጣይ መድረኮች ናቸው እየከበዱ የሚሄዱት። ከዚህ በኋላ ወደ ኖክአውት ስቴጅ ይሄ ጥሎ ማለፍ የሚባለው ነገር ሲመጣ ያኔ ወደ ሩብ ፍጻሜ ግማሽ ፍጻሜው አካባቢ ነው ሞር ሻምፒዮን መሆን የሚችለው ቲም አውትሻይን እያደረገ ራሱን እያሳየ የሚመጣበት መድረክ በእርግጥ ገና ነው። ግን አሁን ባለው ሁኔታ ግን አርሰናል በአውሮፓ ቻምፒየንስ ሊግ ቀዳሚው ነው ወይም ደግሞ ቀዳሚው ፐርፎርም ያደረገ ምርጥ ክለብ ተብሎ በአውሮፓ መድረክ የሚመሰከርለት ቡድን ሆኗል አርሰናል። የአርሰናል ከአውሮፓ ቻምፒየንስ ሊግ ፈተና ይልቅ የሊጉ ፈተና ከፍ እያለ መምጣቱን እያየን ነው። በነገራችን ላይ ሲቲ ማድሪድን ከመመራት ተነስቶ 2-1 በቤርናባው አሸንፏል፣ ከሜዳ ውጭ ማለት ነው። እንግዲህ የማንቸስተር ሲቲንም መጠንከር በዚሁ አጋጣሚ እያየን ነው። እንግዲህ የሊጉ ቀንደኛ ተፎካካሪው ማንቸስተር ሲቲ ስለሆነ ለአርሰናል እንግዲህ የአውሮፓ ቻምፒየንስ ሊግ በዚሁ መንገድ ተጠናቋል። ትንሽ በርከት ያሉ ጨዋታዎች ናቸው የተደረጉ። የተወሰኑትን ለመጥቀስ ያህል ጁቬንቱስ አሸንፏል፣ ከጠንካሮቹ ማለት ነው። እንግዲህ ወደ ዋንጫ ጉዞ ሊሄዱ ይችላሉ ተብሎ ከሚገመቱት አርሰናል ያው እንደገለጽኩት ክለብ ብሩዥን 3-0 አሸንፏል። ከዛ ውጪ አያክስ ያው 4-2 አሸንፏል። ክራባ ግን አያክስ ጥሩ አይደለም አቋሙ በዚህ ዓመት፣ ግን አሁን ወደ መነቃቃት እየመጣ ይመስላል። የፒኤስጂ እና የአትሌቲክ ጨዋታ በጣም ተጠባቂ ነበረ ከጨዋታው በፊት። እኔ በእውነት የአርሰናል ጨዋታ ባይኖር ኖሮ መመልከት የምፈልገው ጨዋታ ነበረ፣ ግን 0-0 ነው የተጠናቀቀው። ከዛ ቀጥሎ በጣም ትኩረት የሳበው እና መመልከት የምፈልገው የሪያል ማድሪድ እና የማንቸስተር ሲቲ ነበረ። ማንቸስተር ሲቲ እንግዲህ 2-1 በሆነ ጠባብ ውጤት አሸንፏል ከሜዳ ውጭ። የማንቸስተር ሲቲ ቻንስ ከመመራት ተነስቶ ማሸነፉ ሪያል ማድሪድን የሚባል ሚስተር ሻምፒየንስ ሊግ የሚባለው
ሪያል ማድሪድ በየትኛውም መንገድ በሊግ በደከመበት ጊዜ ሁሉ በቻምፒዮንስ ሊግ መድረክ ያው ታላቅ ነው እንደሚታወቀው። ነገር ግን ማንቸስተር ሲቲ አይ ቲንክ በጣም እየጠነከረ ያለበትን ሁኔታ ያሳየበት መድረክ ነው ብዬ ነው የማስበው። ከዛ ውጭ የኒውካስል እና የሊቨርጉሰን ጨዋታ 2-2 በሆነ አቻ ውጤት ነው እየተጠናቀቀው። ኒውካስል እየተመራ ነበረ። ከዛ ተነስቶ ነው እንግዲህ 2-2 አቻ የተለያየው። የኒውካስል ጥንካሬም እንደዚሁ መነሳት የሚችል ነገር ነው። በእርግጥ አቻ ነው የተለያየው በዚህ መድረክ። እንግዲህ ወደ አርሰናል እና ወደ ክለብ ብሩጅ ጨዋታ ስንመጣ አርሰናል በጣም መልካም ዜናው ከጉዳት መልስ የመጣው ማዱኬ በጣም በጥሩ ብቃቱ ላይ መሆኑና ምርጥ ጎሎች ማስቆጠሩ በሊጉም ይሄንን አቋም ሊደግመው ይችላል በሚል ግምት ይሄ መልካም ዜና ነው። ከጉዳት መልስ በዚህ ልክ ተጫዋች ፐርፎርም ሲያደርግ ትልቅ ትኩረትን የሚስብና ትልቅ ነገር ነው ብዬ ነው እኔ በግሌ የማስበው። ከዛ ውጭ ጋብሪኤል ጄሱስ ከስንት ጊዜ ከረጅም ጊዜ ባለፈው ዓመት ነው እንደሚታወቀው የተጎዳው። በባለፈው ዓመት የውድድር ዓመት ማለት በዚህ የውድድር ዓመት አንድም ጨዋታ አላደረገም እና ለመጀመሪያ ጊዜ ተቀይሮ በመግባት ጥሩ የሆነ ማለት ያን ያህል ኢቫሉዌት የሚደረግበት የእንቅስቃሴ እርዝማኔም እንደው አጠቃላይም ሁኔታ አለ ባይባልም ግን ደግሞ ተቀይሮ ገብቶ ግን ያው ጥሩ ለመንቀሳቀስ ሞክሯል። ይሄ ትልቅ ዜና ነው። እንግዲህ በአርሰናል ቤት የጉዳት ፈተናው በጣም ከፍ እያለ በመምጣቱ ምክንያት በተለይ በፊት መስመር አማራጮች በዚህ ልክ መስፋታቸው ቀጣይ ያለውን ጉዞ በተለይ በፊት መስመር ላይ ያለው ክፍተት ብዙም እንደማይጋለጥ የታየበት ሁኔታ ነው። ገብርኤል ጄሱስ ከተመለሰ ዮከሬሽ አለ ኦልሬዲ ከነ ጥሩ አቋሙ ነው ያው ተቀይሮ ወጥቷል። ጥሩ ሲንቀሳቀስ ነበረ። ሌሎችም ተጫዋቾች አሉ እንደነ ኤዜ እንደነ ማዱኬ እንደነ ሳካ አይነቶቹ ጎል ማስቆጠር የሚችሉ ተደራቢ አጥቂ ሆነ መጫወት የሚችሉ የአማካይ ክፍሉን በደንብ ሚዛን መቆጣጠርና መጠበቅ የሚችሉ እንደዚሁም ጎል ማስቆጠር የሚችሉ ተጫዋቾች ብዙ አማራጮች ያሉት ነው አርሰናል አሁን ስጋት ከተባለ ከኋላ መስመር ለምሳሌ ሳሊባን በምን ሁኔታ በየትኛው የብቃት ሁኔታ ውስጥ ሆኖ እንደሚመለስ ባይረጋገጥም በቅርብ ይመለሳል የሚል ዜና አለ። ከዛ ውጭ ግን የሙስኬራ እና የገብርኤል ማጋሊሽ የረጅም ጊዜ ከቡድኑ መራቃቸው የኋላ መስመሩ ሊሆን ይችላል አሁንም ክፍተት ሊፈጠርበት የሚችል ግን አርሰናል እንደ ቡድን አሁን የተጎዱ ተጫዋቾች እየተመለሱለት ከመሆኑ ጋር ተያይዞ ዛሬ የሚያሳየው አቋም አይ ቲንክ ለደጋፊዎች እፎይታን የሰጠና ትንሽ የመረጋጋትንና ኮንፊደንስን እየሰጠ ነው ብዬ አምናለሁ። ዞሮ ግን የኋላ መስመሩ አርሰናል አሁንም ቢሆን እንግዲህ እኛ እንደ ደጋፊም እንደ አጠቃላይ በአርሰናልን በተመለከተ የሚያወሩ ተንታኞችም የኋላ መስመሩ ጎል የማይቆጠርበት በክሊንሺት የሚወጣ ዛሬም በክሊንሺት ነው የወጣው። አልተቆጠረበትም ጎል ግን የማይሞክርበት ኦን ታርጌት ሁሉ የማይሞክርበት ቡድን ነበረ እና አሁን የተወሰኑ መሳሳቶች በዚህ በኩል ይታያሉ። ዴቪድ ራያ በጣም ጥሩ ምሽት ስላመሸ እንጂ ክለብ ብሩጆች ሲሞክሩ ነበረ። ኦን ታርጌት ወደ 7 ያህል ሞክረዋል። አንዱም ጎል አልሆነም እንጂ ይሄ ቀላል አይደለም። ስለዚህ የኋላ መስመሩ አሁንም ያ ብረት አይነኬ አጥር የተባለው የኋላ መስመር ትንሽ ክፍተት አለው እና ሞር መጠንከር ይኖርበታል። አሁንም ቢሆን አርሰናል ወደ ክሊንሺት እና የማይሞክርበት አይነት ተከላካይ ያለው ቡድን የነበረውን እሱን መልሶ ማየት ይፈልጋል ደጋፊው እና አይ ቲንክ የኋላ መስመሩ አሁንም ቢሆን እንደሳሳ ነው። ይሄ ኦፍ ታርጌት ወደ 18 ነው የተሞከረበት በሚገርም ሁኔታ። በአጠቃላይ ጨዋታውን በእርግጥ 50% ተቆጣጥሮ ማለት 50.7 በመቶ ኦልሞስት 50-50 እንደማለት ነው የኳስ ቁጥጥሩ ከሜዳ ውጭ እንደመጫወቱ መጠን ይሄ ብዙም ያን ያህል እንደ ጉድለት የሚወሰድም አይደለም። ግን ኦፍ ታርጌት 18 ኦን ታርጌት 7 ሲሞከርበት ግን የኋላ መስመሩ አሁንም ቢሆን በቀላሉ ብሬክ እየተደረገ የሚገባበት ሙከራ የሚደረግበት ነው። ሌሎች ጨራሽ አጥቂዎች ፕረስ አድርገው የሚጫወቱ ቡድኖች ሲያጋጥሙ አርሰናል ላይ ጎል ሊያስቆጥሩ ይችላሉ የሚለውን ስጋት ከፍ ያደርገዋል። ያው በአርሰናል ደረጃ ስለምናወራ ማለት ነው እና ያ የለመድነው ብረት አጥር መመለስ አለበት ለማለት ካልሆነ በስተቀር አርሰናል አሁን ባለው ሁኔታ በጣም አስተማማኝ ሁኔታ ላይ ነው ያለው። በሊጉም ደረጃውን አስጠብቆ እንደሚቀጥል ተስፋ እናደርጋለን። በአውሮፓ ቻምፒየንስ ሊግም እንግዲህ እስከ 6ኛው ዙር ጨዋታ ድረስ በአስተማማኝ ሁኔታ የምድብ ጨዋታውን ጨርሷል። እስካሁን ድረስ 100% የማሸነፍ ጉዞውን ቀጥሏል። ከሞን ገነርስ ብለናል። በጣም የአርሰናል ብቃት አይ ቲንክ እየተወራለት የሚቀጥል ነው ብዬ ነው የማስበው። ይመቻቸው።